በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለስድስተኛው ቀን ጾመ ፍልሰታና በየወሩ በስድስተኛው ቀን በታላቅ ድምቀት ለምናስባት ለእናታችን ለቅድስት አርሴማ ወርኃዊ መታሰቢያ በሰላም በጤናና በምሕረት አደረሳችሁ አደረሰን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የዚህን ታላቅ ጾም በረከትና የእናታችንን የምልጃ ረድኤት እያሰባሰብን ቃሉን በልቦናችሁ እያሰላሰላችሁ ቀጣዩን መንፈሳዊ መርሃ ግብር በጸሎትና በትሕትና ሆናችሁ እንድትከታተሉ በፍቅር እንጋብዛችኋለን። እመቤታችን ቅድስት ድንግል ማርያምና ቅድስት አርሴማ የመንፈሳዊ ቁርኝነትና ምስጢር በድንግልናና በሰማዕትነት አክሊል የደመቁ ቅዱሳን ሁሉ የብርሃንና የቅድስና ምንጭ ለሆነችው ለእመቤታችን ለቅድስት ድንግል ማርያም ያላቸው ፍቅርና ቁርኝነት እጅግ የጠበቀ ነው። የሰማዕቷ ቅድስት አርሴማ ሕይወት ደግሞ ከእመቤታችን ሕይወትና ረድኤት ጋር ተሳስሮ የተሠራ ድንቅ ምስክር ነው። እመቤታችን ቅድስት ድንግል ማርያም ቅድስተ ቅዱሳንና እመቤታችን ተብላ እንደምትጠራ የቅድስናና የድንግልና አርያ ናት። ቅድስት አርሴማም የዚች ቅድስት እናት እውነተኛ መንፈሳዊ ልጅ በመሆን የዓለምን ንጉሥ ሚስትነትና ጊዜያዊ ክብር በመናቅ ለሰማያዊ ሙሽራ ለኢየሱስ ክርስቶስ ድንግልናዋን ጠብቃ አቅርባለች። እመቤታችን ድንግል በሕሊና ድንግል በሥጋ ሆና መድኃኔ ዓለምን እንደወለደችው ሁሉ ቅድስት አርሴማም በሥጋዋና በሕሊናዋ የጸናች ድንግል ሆና በሰማዕት ደሟ ክርስቶስን መስክራለች። እመቤታችን ቅድስት ድንግል ማርያም ገና በ3 ዓመቷ ወደ ቤተ መቅደስ ገብታ በቅድስና እንዳደገች ቅድስት አርሴማም በተመሳሳይ መልኩ በወላጆቿ ስዕለት ከተወለደች በኋላ ለእግዚአብሔር በአደራ ተሰጥታ በእመቤታችን ስም በታነጸች ቤተ ክርስቲያን ውስጥ በመንፈሳዊ ሕይወት በጸሎት አድጋለች። በእመቤታችን ተአምራዊ መገለጥ የተደረገላት ረድኤት ቅድስት አርሴማ በከባድ ሥቃይ ውስጥ በነበረችበትና ጨካኝ ንጉሥ ድርጣድስ ዐይኖቿን ባስወጣበት ጊዜ አስጨናቂ የሰማዕትነት ሰዓት እመቤታችን ቅድስት ድንግል ማርያም ተገልጻላታለች። እመቤታችን ለምትወደው ልጇ በመድረስ የጠፉትን ዐይኖቿን ተክታ ልዩ የሆኑ የብርሃን ዐይኖችን ሰጥታታለች። ይህ ድንቅ ተአምር እመቤታችን ለእግዚአብሔር ታማኝ ሆነው በመከራ ለሚጸኑ ቅዱሳን እንዴት ያለ ደራሽና አጽናኝ እናት መሆኗን ያሳያል። ሰማዕቷ ቅድስት አርሴማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛ ክብር ከሚሰጣቸው ደናግል ሰማዕታት አንዷ ስትሆን በተለይም ለወጣቶች የጽናትና የድንግልና ምሳሌ ሆና የምትጠቀስ ታላቅ ሰማዕት ናት። የታሪኳ መዝገብ በሮም ነገሥታት በደረሰባት የመከራ ዘመን ስለ ሃይማኖት መቆም ምን ያህል ብርታት እንደሚጠይቅ ያሳያል። ቅድስት አርሴማ በ3ኛው ክፍለ ዘመን በካዲው ንጉሥ ዲዮቅልጥያኖስና በአርመን ንጉሥ ድርጣድስ ዘመን ለክርስትና እምነቷ እጅግ ከባድ ሥቃይ የተቀበለች ሮማዊት ሰማዕት ናት። የተወለደችው ከክቡር ካህናት ወገን ከነበሩት ከቅዱስ ቴዎድሮስና ከቅድስ አትናስያ ነው። ወላጆቿ ልጅ በማጣት በስዕለት ጸልየው ያገኟት ልጅ ስለሆነች ገና በ3 ዓመቷ ለእግዚአብሔር በአደራ ተሰጥታ በእመቤታችን ስም በታነጸች ቤተ ክርስቲያን ውስጥ አደገች። እጅግ መልከ መልካም ቅዱሳት መጻሕፍትን በደንብ የተማረችና በጸሎት ሕይወት የጸናች ነበረች። ከአዲው ንጉሥ ዲዮቅልጥያኖስ ሊያገባት በፈለገ ጊዜ ንጽሕናዋንና ድንግልናዋን ለመጠበቅ ከሌሎች ደናግል አብረዋት ከሰማዕትነት ካረፉትና ከሌሎችም ጋር ሆና ወደ አርመንያ በመሸሽ ገዳማዊ ሕይወትን ጀመረች። ነገር ግን የአርመን ንጉሥ ድርጣድስም ውበቷን አይቶ የራሱ ሊያደርጋት ሲሞክር ቅድስት አርሴማ ለሰማያዊ ሙሽራዋ ለኢየሱስ ክርስቶስ ያደረገችውን ቃል ኪዳን በማሰብ በጽናት ተከላከለች። ንጉሥ ድርጣድስ የእምነቷንና የንጽሕናዋን ጽናት ሊያፈርስ ባለመቻሉ እጅግ ጨካኝ የሆነ ሥቃይ ያጸናባት። በመጀመሪያ አብረዋት የነበሩትን ደናግል በፊቷ አንድ በአንድ አንገታቸውን አስቆረጠ።
በመቀጠልም ጡቶቿን ቈረጠ፣ ዐይኖቿን አስወጣ። እርሷም በዚህ ሥቃይ ሳለች እመቤታችን ቅድስት ድንግል ማርያም ተገልጻ ልዩ የሆኑ የብርሃን ዐይኖችን ሰጠቻት። በመጨረሻም መስከረም 29 ቀን አንገቷን በሰይፍ ተሰይፋ የማይጠፋውን የሰማዕትነት አክሊል ተቀዳጀች። የቅድስት አርሴማ የሰማዕትነት ጽናት እግዚአብሔርን ደስ ስላሰኘው በገድሏ እንደተጻፈው የማይታበል ቃል ኪዳን ገብቶላታል። የተሰጣት ቃል ኪዳን ጌታችን ኢየሱስ ክርስቶስ ተገልጦላት ስምሽን የጠራ በዓልሽን ያከበረ ዝክርሽን የዘከረ ገድልሽን የጻፈና ያጻፈ የሰማና ያሰማ እስከ 12 ትውልድ ድረስ እምርልሻለሁ ብሎ አጽናኝ የሆነውን ቃል ኪዳን ሰጥቷታል። ሲጠራት ደራሽ መሆኗ ይህ ቃል ኪዳን ቅድስት አርሴማ የጸሎት መርከብና የታመነች አማላጅ መሆኗን ያረጋግጣል። በእሷ አማላጅነት አምነው በጸሎት የተማጸኑ ሁሉ ለችግራቸው መፍትሄ አግኝተው እንደሚመለሱ የገድሏ መጽሐፍ ይናገራል። የቅድስት አርሴማ ታሪክ ለዘመኑ ወጣቶችና ለሁሉም አማኞች እውነተኛውን የክርስትና ሕይወት የሚያስተምር ሕያው ምሳሌ ነው። ቅድስት አርሴማ የዓለምን ግዛትና የንጉሥን ሚስትነት በመናቅ ድንግልናዋን እምነቷን ከሁሉ በላይ አድርጋለች። ንጉሥ ድርጣድስ ከሞት ይልቅ የምትፈራው መርገም እንደሆነባት አውቃ ለንጽሕናዋ ጸናች። ዛሬ ወጣቶች በጊዜያዊ የዓለም ተላና ፈተናዎች ሳይታለሉ ንጽሕናንና ድንግልናን ለመንፈሳዊ ሕይወት እንደ ብር አድርጎ ማሰብ እንማራለን። ቅዱስ መጽሐፍ ዮሴፍ ከጲጥፋራ ሚስት ጋር ላለመተኛት የሞት ፍርድን ተቀብሎ ታማኝነቱን አስመስክሯል። ቅድስት አርሴማ ስቃይ ሲበረታባት ጓደኞቿን ስትመክር የዚህ ዓለም መከራ አያሳቅቃችሁ፣ የሰማያውያን አክሊል ተመልከቱ ብላለች። እኛም የምድራዊ ኑሮን መጨረሻ በማሰብ ዘላለማዊን ሕይወት ዋናው ግባችን ማድረግ እንማራለን። ቅዱስ መጽሐፍ ሐዋርያው ቅዱስ ጳውሎስ የሚታየው ኃላፊ ነውና የማይታየውን ግን እንተጋለን ብሏል። እንዲሁም ነቢዩ ሙሴ የክርስቶስን ስድብ ከግብፅ ግምጃ ይልቅ ታላቅ ባለጠግነት አድርጎ ቈጠረው፣ ዋጋውን ወደፊት ይመለከት ነበርና። ቅድስት አርሴማም ብሉይና አዲስን ኪዳን በሚገባ የተማረችና በተግባር የተረጎመች መሆኗ ተጽፏል። ጽናቷ የመጣው ከመንፈሳዊ ዕውቀት መሠረት ላይ ነው። እኛም ከዓለማዊ ትምህርት ባልተናነሰ የቤተ ክርስቲያንን ትምህርት ገድልና ስንክሳር ማጥናትና በሕይወት መተርጎም እንደሚገባን እንገነዘባለን። ቅድስት አርሴማ ገና በልጅነቷ በጸሎት ሕይወት የምትተጋ ነበረች። ዛሬ እኛም ለምናገኘው መንፈሳዊ ድል ሁሉ ጸሎትን እንደ መሳሪያ መጠቀም እንዳለብን እንማራለን። ቅዱስ መጽሐፍ የብሉይ ኪዳን ሰማዕታት የሆኑት ሦስቱ ሕፃናት በናቡከደነጾር እቶነ እሳት ሳይቃጠሉ የወጡት በጸሎትና በእምነት ስለ ጸኑ ነው። ቅድስት አርሴማ ብዙ ስቃይ ላደረሱባት መጸለያዋ ብቻ ሳይሆን ጨካኙ ንጉሥ ድርጣድስ ከጊዜ በኋላ ንስሐ ገብቶ ሰማዕት ሆኖ እንዲያርፍ ምክንያት ሆኗል። ቅዱስ እስጢፋኖስ በድንጋይ ሲወገር ጌታ ሆይ ይህን ኀጢአት አትቁጠርባቸው ብሎ ለጠላቶቹ ጸልዮአል። ንጉሡ ጓደኞቿን በፊቷ ሲሰይፍባቸው አይዛችሁ ጽኑ እያለች አጽናንታለች። ይህ ደግሞ በክርስቲያናዊ ጉዞአችን አንዳችን የአንዳችንን ሸክም መሸከምና ለወንድሞቻችንና እህቶቻችን በችግራቸው ጊዜ የብርታት ምንጭ መሆን እንዳለብን ያስገነዝባል። ሐዋርያው ቅዱስ ጳውሎስ እርስ በርሳችሁ የተጫናችሁትን ሸክም ተሸከሙ፣ እንዲሁም የክርስቶስን ሕግ ፈጽሙ በማለት መተጋገዝን አዟል። እግዚአብሔር ሆይ የሚሳን ነገር የለምና የራቀውን አቅርበህ የረቀቀውን አጉልተህ እየሰማነው ካለነው መርዶና ሰቀቀን ዕረፍተ ሥጋን ዕረፍተ ነፍስን አትንሳን። ጸሎት በእንተ ሰላም፣ ስለ ሰላም እንጸልይ፣ ስለ አገራችን እንጸልይ፣ ስለ ቅድስት ቤተ ክርስቲያን እንጸልይ፣ በጭንቅ በመከራ ስላሉት እንጸልይ፣ በረሃብ በስደት ስላሉት እንጸልይ፣ በጽኑ ሕመም ተይዘው ስለሚሰቃዩት እንጸልይ፣ ስለ ሃይማኖት መሪዎች አባቶቻችን እንጸልይ፣ ስለ ሀገር መሪዎች እንጸልይ።
የሰላም የምሕረትና የቸርነት ባለቤት እግዚአብሔር ሰላሙን ምሕረቱንና ቸርነቱን አይንሳን። አሜን። የተወደዳችሁ የመርሃ ግብራችን ተከታታዮች የእመቤታችንን የጾመ ፍልሰታን በረከትና የእናታችን የቅድስት አርሴማን አማላጅነት በጸሎታችን እያሰብን ቀጣዩን የጸሎት የትምህርተ ወንጌል መርሃ ግብር በትሕትና እንድትከታተሉ አሁንም ጥሪያችንን እናቀርባለን። የእግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅድስት አርሴማና የቅዱሳን ሁሉ ጸሎትና በረከት ከሁላችን ጋር ይሁን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰማዕት ቅድስት አርሴማን የገድል ዜና እንጀምራለን። ልመናዋ አማላጅነቷ ከሁላችን የጥምቀት ልጆች ጋር ለዘላለሙ ይኑር፣ አሜን። ቡርክት ቅድስት አርሴማም ንጉሡን ይህን ስትናገረው ቀራጮች፣ አራሾች፣ አሰሪዎች ወደ ንጉሡ መጡ። በአገራችን ጦርነት ሆነ አሉት። የመጣሪያ ሰዎች መጥተው ከብቶቻችንን ቀሙን፣ ደበደቡን። ያን ጊዜም ንጉሡ ታወከ፣ ልቡን አጣ። ወታደሮችንም እነሆ ይህች ምታተኛ ሴት ወደ አገራችን ከመጣች ጊዜ ጀምሮ አማልክቶቻችንን ሁሉ አጠፋች። የእሳቱ ነበልባል ማዕበልም አላዳከማትም። ከጥፋትም ዳነች፣ የአውሬዎችንም ጥርስ አደከመች። ወደ ወንድ መቅረብንም ጠላች፣ ናቀች። ድል እያደረገችንና እየተከራከረችን እስከ ዛሬ ደረሰች። ይህ ሴት የምታስፈራና የምታስደነግጥ ናት። ወደ አገራችን ባልገባችና ባልመጣች በተሻለን ነበር። በእርሷና በእነዚህ ጎልማሶች ሰዎች አገራችን ታወከ፣ ቤተ መንግሥታችን ሁሉ እኛም እስከ ሞት ደረስን። አሁንም በምትሃታቸው ብዛትና መራራ በሆነ መርዛቸው ይገድሏት ዘንድ የምትሃት ሥራንና ጥበብን የሚያውቁ መተተኞችን አምጡልኝ አላቸው። ከዚህም በኋላ መተተኞች ቀርበው የየራሳቸውን መድኃኒት አዘጋጁ። ይገድሏት ያሳምማትና ያጠፋት ዘንድ ከርቤ፣ ዕጣንና የምድርን የእንጨት ፍሬ የሚያጤስ ነበር። የሚገድል መርዝን ለመሥራት ሥሮችንና ቅጠሎችን የሚሰበስብና የሚቀምም ነበር። በባሕርና በየብስ ያሉትን አጋንንትንና መናፍስትን የሚጠራም ነበር። በገደሎች በወጣ ገቦችና በአየር ውስጥ ያሉትንም ምድርን ቆፍሮ ትቢያንና አሰርን የሚያወጣና በምትሄድበት በእግሯ መረገጫ የሚያስቀምጥም ነበር። ስሟን በብራናና በክታብ ጽፎ ወደ እሳትና ወደ ነፋስ የሚጨምርም ነበር። ለወፎች፣ ለአመሮች፣ ለእንስሳና ለውሾችም የሚሰጥም ነበር። ይህም ሁሉ ከእግዚአብሔር ዘንድ ተገልጦላት የአጋንንትን ድካማቸውንና የመተተኞችን ሰዎች ስንፍናቸውን ታደንቅ ነበር። ይህች ቅድስት አርሴማ በዋንዛ ጥላዎችና በሰለሞን ድንኳኖች እንዳለች ትመስል ነበር። በዚያም የሰማያትንና የምድርን ንጉሥ እግዚአብሔርን ፈጽማ ታመሰግነው ነበር። በልቧም ጌታዬና አምላኬ ኢየሱስ ክርስቶስ ፈጽሜ አመሰግንሃለሁ፣ ቅዱስና ብሩክ ለሆነው ስምህም እገዛለሁ። ስለ ከፍታና ስለ ልዕልናህ ነፍሴን ከሞት ዐይኖቼን ከእንባ እግሮቼን ከዳጥ አድንሃልና ከአጋንንትና ከመተተኞችም ሥጋዬን ጠበቅካት ትለው ነበር። አሁንም ክፉን አልፈራም፣ አንተ ከእኔ ጋር ነህና ምሕረትም በሕይወት ዘመኔ ሁሉ ይከተለኝ። ቡርክት አርሴማ ቅድስት ስለ ስንፍናቸው ታደንቅ ነበር። ወደ ቡርክት ቅድስት አርሴማም መቅረብን የቻለ የለም። ከክፋታቸው ከመተታቸውና ከቅመማቸው ብዛት የተነሣ የልብ ዕውሮች፣ የጆሮ ደንቆሮችና የእውቀት ድሃዎች የሆኑ እነዚህ መተተኞች ፈጣሪያቸውንና ሰሪያቸውን እግዚአብሔር እንደማይሰማቸውና እንደማያቸው ይመስላቸዋል። ነቢዩ ዳዊት ዐይንን የፈጠረ አያይምን? ጆሮን የተከለ አይሰማምን? ብሎ እንደተናገረው ሁሉን የሚችል አምላክና ሁሉም በእጁ የተያዘ ሲሆን ለሁሉ ፀሐይን፣ ጨረቃንና ከዋክብቶችን የሚያበራ በእውነት ያለ ቸር ነው። ጻድቁንና ኀጢአተኛውን የሚያውቁትንና የማያውቁትን የሚያመልኩትንና ሌላ አማልክትን የሚያመልኩትን
ለአጋንንት ወንድ ልጆቻቸውንና ሴት ልጆቻቸውን የሚያርዱትንና ንጹሕ ደምን የሚያፈሱትን ምግቡን ይመግባል። ዘወትር እስከ ዘላለም ድረስ እግዚአብሔር ክቡርና የምስጋናውም ስም ከፍ ያለ ነውና። እነዚህ መተተኞች መልካቸው የየራሳቸው የሆኑ ከላሞችና ከፍየሎች ስብ ያቀረብንላችሁን መሥዋዕታችንን ትቀበሉ ዘንድና እስከ የልጅ ልጅ እናንተን ላመንባችሁ ለእኛ ቅድስት አርሴማ በሚሏት በዚያች ሴት ላይ የሥልጣናችሁን ከፍታ ታሳዩ ዘንድ በባሕርና በየብስ በአየርም ያላችሁ በደመናዎችና በነፋሳት ክንፍ የምትሮጡ እገሌና እገሊት ሁላችሁ አማልክቶቻችን ወደ እኛ ኑ፣ እርሷ አውካናለችና እናንተንም አውካለች ገፍታለችምና እያሉ በየስማቸው ጮኸው እያለቀሱ ይጠሯቸው ነበር። የእነዚህንም መተተኞች የጩኸት ብዛት በሰማና ባየ ጊዜ ያን ጊዜ ስሙ ጋውል የሚባል ከአርመንያ አጋንንት አንዱ በምሽት ጊዜ ወደ እነርሱ መጣ። እርሱም በአርጤምስ ልብ ገብቶ የአቴናን ሰዎች ያሳታቸው ነው። እነዚህንም መተተኞች ነግራቸው ዘንድ ስሙኝ፣ በዚህ ቦታ ውስጥ በዚህ ቀን ብትጠሩን የምንመጣ አይደለም አላቸው። ይህ ሴት በነበልባሏ አቃጥላናለችና በቃሏም አስደንግጣናለችና እኛ በእጇ ገመድ የታሰርን ነን። በእርሷ ወጥመድም አጥምዳናለች። በእርሷ ላይ ክፉ እናደርግ ዘንድ አይቻለንም። ከእኛ በሚበልጥና በሚበረታ እጅ ግርማው በሚያስፈራና ፈጣሪዋ ይጠብቃታልና ይኸውም የጥንት ጠላታችንና ባለቃችን በዲያብሎስ መንግሥት አጠገብ የሚቀመጡት የወንድሞቻችን ጠላት የመላእክት አለቃ ሚካኤል ነው። በንጉሥ ድርጣድስ ከተማ ያሉትንም ቢሆን በገሃነምም ጥልቅ አስጥሟቸዋል። እኛም ወደ ሲኦል ጥልቅ እንዳታወርደን ወደዚህ ሴት መቅረብን እንፈራለን፣ ከእኛም ብዙ ሰራዊትን አስጥማለችና። ስለዚህም ወደ እርሷና የእርሷን ስም ወደሚጠራ እኔ አልቀርብም አላቸው። ሌሎች ቢጠሩን ግን ወደ እነርሱ ፈጥነን እንደርሳለን፣ የለመኑንንና የጠሩንን ፈቃዳቸውን እንፈጽማለን። ሌላዋንም ሴት ጎልማሶችን እንድትወድ እናደርጋለን፣ በኋላቸውም እንድትከተል እናደርጋለን። ቅድስት አርሴማ በሚሏት ግን በእርሷ ላይ የምንከፋበትና የምናጠፋበት ሥልጣንና ችሎታ የለንም አለ። ነገር ግን በሰይፍና በስለት መገደሏን ያስቀድምና ያፋጥን ዘንድ ለወዳጆች ለንጉሥ ድርጣድስ ትነግሩት ዘንድ እነግራችኋለሁ። ከእርሷም ጋር ያሉትን ሰዎች ሕይወታቸውን እንዲያጠፋ ከምድርም መታሰቢያቸውን እንዲያስወግድ፣ ይህን ካላደረጋችሁ የዘላለም ዕረፍት የላችሁም። መድኃኒታችሁም ፈጽሞ አያጠፋቸውም፣ ነገር ግን ወደ ራሳችሁ ይመለሳል። ከመተተኞቹም አንዱ መለሰለት፣ ሰይጣኑም ጌታዬ፣ ቀድሞ አንተ ሁሉን ስትችል ኃይልህንና ግርማህን ሳውቀው ዝቅተኛ ከሆነ ከባሕር ጥልቅ አውጥተ ከደመናት በላይ እስከምትወስደኝ ድረስ እኔን መሸከም ስትችል፣ ዛሬ ግን ኃይልህን ያዳከመውና ሥልጣንህን የሻረው ምንድን ነው? አንተ ሁሉን ስትይዝ ሁሉን ስትገዛ ይህች ደካማና የተናቀች ሴት አይደለችምን? በምንስ አደከመች? በእርሷስ ኃይል ድል አደረገች? እርሷን መግደልና ማጥፋት ፈራህ አለው። ሰይጣንም መለሰ፣ አዎ በግርማዋ ኃይል እፈራለሁ፣ አደነግጣለሁ። ዛሬም በፊቴ ስሟን አትጥራ፣ በእሳት ነበልባል ሥጋዬ ይቃጠላልና። ምድርም ታሰጥመኝ ዘንድ ትወዳለች፣ ደመናትም በላዬ የመባረክትን ብልጭታ ያወርዱ ዘንድ ይወዳሉ። አሁንም ወደ ማደሪያዬ ባሕር እገባ ዘንድ ተወኝ አለ። እኔን የሚወዱ ሌሎችን ሰዎች ግን እረዳቸዋለሁ፣ ፍላጎታቸውንም እፈጽማለሁ። በጠላቶቻችን መካከል እሆንላቸዋለሁ። በአዳም ልጆች ሁሉ ልብ ክፋትን እጨምራለሁ። ንጉሣችሁ የወደዳት ይህች ሴት ግን ምድራዊና ሟሽ ለሆነ ንጉሥ ሚስቱ ትሆነው ዘንድ አይገባም። የሰማያት ንጉሥ እግዚአብሔር መርጧታልና ሥጋን ከእርሷ የነሣ እናቱን እንደ ጠበቃት ከእናቷ ማኅፀን ለይቶ ወዷታል። እንደ እርሷ ከሴቶች ልጆች በምድር ላይ ፈጽሞ ከፍ ከፍ ያደረገውና ያከበረው የለምና። ነገር ግን
ልጅን እስከምትወልድና ስሙንም በትርጓሜው እግዚአብሔር ከእኛ ጋር ነው የሚባለውን አማኑኤል ብላ እስከምትጠራው ድረስ በንጽሕና ይጠብቃት ዘንድ ስሙ ገብርኤል የሚባል ዜናና የምሥራችን የሚናገር መልአክ ወደ እርሷ ተላከ። ማርያምም ያለ ዘርና ያለ ጋብቻ አምላክን ስለወለደች ድንግልና ንጽሕት ተብላ እንደዚህ ተጠራች። ያን ጊዜም ሁላችን ፈጽመን የምናስትበትን አጣን። ዳግመኛም በጎልማሶች በእስራኤል ልጆች ላይ ማንሳት አልቻልንም። ስለ እርሷ ትንቢት በተናገሩት በነቢያት ልጆችም አልቻልንም። ከፍታዋን በመጻሕፍት ቃል በጻፉ በቅዱሳን ወንጌላውያን ላይም በተመረጡ በጻድቃን በደናግል በመነኮሳት ስለ እርሷ ትንቢት በተናገሩት በነቢያት ልጆችም አልቻልንም። ከፍታዋን በመጻሕፍት ቃል በጻፉ በቅዱሳን ወንጌላውያን ላይም በተመረጡ በጻድቃን በደናግል በመነኮሳት ላይም በትዕግሥት የጸኑ ከወንጀልም ታግሰው ከዝሙት የራቁ ናቸው። እኛም እንደ እነርሱ ያሉትን ማሳትን አልቻልንም። ይህንንም ብሎ ሰይጣን በነፋስ ፊት እንዳለ እንደ ጢስ እንደ አመድና ጉም ጠፋ። ከዚህ በኋላም ብሩክት ቅድስት አርሴማ ከእርሷ ጋር ያሉትን የቅዱሳን ሰማዕትን አክሊላቸውን ብሩሃን መላእክት ሲያጎነጉኑትና ሲያዘጋጁት በሰማያት ያለውን ማደሪያቸውንና የእነዚህን ቅዱሳን ድል አድራጊዎችና ተጋዳዮች ሰማዕት መቀመጫቸውን አየች። የቅዱሳን መላእክትም መዓዛቸው ወደ ቡሩክት ንጽሕት ቅድስት አርሴማ ልብ ገባ፣ ወደ ሰማይም ተነጠቀች። መላእክትም በሥጋዋ ወደ ገነት አሳረጓት። በዚያም ከገነት እንጨቶች መዓዛና ፍሬ መልካሙን ሁሉ አሳዩአት። በዚያም የእግዚአብሔር ሕግ እንደ እነርሱ የጠበቁትን የሌሎች ቅዱሳንንና የአባቶች የአብርሃምን የይስሐቅንና የያዕቆብን መልካቸውን አየች። ዳግመኛም ስለ ክርስቶስ ስም ደማቸውን ያፈሰሱትን የመስተጋድላን ሰማዕታትን ማኅበር አየች። በራሳቸው ላይ የብርሃን አክሊል ተቀዳጅተው በእጃቸውም የሚያበራ የብርሃን ፋና ይዘው በከፍተኛ ቃል ጌታቸውን ፈጽመው ሲያመሰግኑት የልዑል ስሙ ፈጽሞ ይመስገን እያሉ ብጽዕት ቅድስት አርሴማም በእስራኤል ሕዝብ ፊት የሙሴ እህት ማርያም እንዳመሰገነች እንደ ዘመረችና እንደ ዘፈነች ከፍ ያለ የተመሰገነ እግዚአብሔርን እናመስግነው እያለች አመሰገነች፣ ዘመረች፣ ዘፈነች። ከደስታዋም ብዛት የተነሳ የቡሩክት ቅድስት አርሴማ ሐሳብ ወደ ምድር አልተመለሰም፣ ከእነርሱ ትለይ ዘንድ አልወደደችም። ከዚህ በኋላ ግን መላእክት እንደ ልማዷ ጸሎቷን ወደምትጸልይበት ወደ ምድር አወረዷት። በዚያ እየጸለየች ሳለች ከሌጊዮን ሰራዊት አንዱ ወደ እርሷ ሄደ። የአርማንያ ንግሥት ሆይ ለአንቺ ሰላምታ ይገባሻል። ስለ ክብርሽ ትልቅነትና በፊትሽ የወዝ ደም ግባት የምድር አሕዛብ ሁሉ ነገሥታትና መኳንንት የሚያገኑሽ አላት። ያን ጊዜም ቡሩክት ቅድስት አርሴማ ፊቷን በትምህርተ መስቀል አማተበች። ይህን ብሎ ሰይጣን በሲኦል ጥልቅና ፊታቸው ጨለማ በሆኑ ክፎች ሰይጣናት አገርና በሚተላና በሚከረፋ ፈሳሽ በሆነ በእሳት ወንዝ እንዳታሰጥመው ሸሸ። ከዚህ በኋላ ንጉሡ በአለንጋና በመግረፊያ ይገርፏቸው ዘንድ 27ቱን ቅዱሳን ሰማዕታትንና ቡሩክት ቅድስት አርሴማን እንዲያመጣቸው አንዱን የገሊላ ሰው አዘዘው። ያ የገሊላ ሰው ግን እነዚያን ቅዱሳን ወደ መከራ ማምጣትን አልወደደም፣ እነርሱ ዘመዶቹ ናቸውና። ይህንን የገሊላ ሰው አስረው እስከ 3 ቀን ድረስ ደበደቡት፣ በቅጣቱም ሞተ። ከዚህ በኋላ ንጉሡ አገሩን በእሳት እንዲያቃጥሉ፣ ቤቱን እንዲዘርፉ፣ ሚስቱንና ልጆቹን እንዲገድሉ፣ በእርሱም ፈንታ ሌላ እንዲሾሙ አዘዘ። ያም የገሊላ ሰው ከሚስቱና ከልጆቹ ጋር ሰማዕት ሆነ። ከዚህም በኋላ ንጉሡ የቅዱሳን ሰማዕትን ራስ በሰይፍና በስለት ቡሩክት ቅድስት አርሴማ እያየች ይቈርጡ ዘንድ አዘዘ። ያን ጊዜም ራሳቸውን የሚቈርጡበት ወደ ጥልቅ ጉድጓድ ይወስዷቸው ዘንድ ከእስር ቤት አወጧቸው። ቅዱሳን ሰማዕትም ፈጽመው እየተደሰቱ ወጡ። ንጉሥ ድርጣድስ በፈረደውና ባዘዘው
የሞትና የቅጣት ደብዳቤ በግንባራቸው ይዘው ፈገግ እያሉ ወደሚቆረጡበት ሄዱ። ቡርክት ቅድስት አርሴማም የእነዚህ ቅዱሳን ሰማዕት ገድላቸውንና የጽድቃቸውን ክብር ብሩሃን በሆኑ መላእክት እጅ ከሰማይ አክሊላቸው ሲወርድ ለተመረጡት ሕጉንና ሥርዓቱን ለጠበቁት ጨክነውና ታግሰው ለሞት ነፍሳቸውን ለሰጡት ስለማያረጀውና ስለማይጠፋው ስለ መንግሥተ ሰማያት ክብር ይህንን ዓለም ለናቁ እግዚአብሔር ያዘጋጀውን የክብር ልብስ ሲቀዳጁ ታይ ዘንድ ፈጽማ በኋላቸው እየተደሰተች ትከተል ነበር። ቡርክት ቅድስት አርሴማ ሰላምንና በፊት እንዳየችው እግዚአብሔር ያዘጋጀላቸውን በሰማያት ያለውን ማደሪያቸውን ፈጽማ ትነግራቸው ነበር። ቡርክት ቅድስት አርሴማም የመላእክት አለቃ የእግዚአብሔር መልአክ ሚካኤል እንደሚጠብቃት በመንገዷ ሁሉ ከእርሷ ጋር ዘወትር እንደሚኖር ከእርሷ እንዳይቀርቡና በላዩዋ እንዳይከፉ አጋንንትን እንደሚያሰቃያቸው ከአፏ የሚወጣውን ጸሎቷንና ልመኗን እንደሚያሳርግላት ዳግመኛም ስለ እርሷ ወደ እግዚአብሔር ፈጽሞ እንደሚለምንና እንደሚማልድ ሐሳቧ የተመኘውን ሁሉ እንደሚፈጽምላት የሚበረታባትና የሚቀማት እንደሌለ ዘወትር በልባ ታስባለች። መንገዶቿ ሁሉ የቀኑ ናቸውና። ቡርክት ቅድስት አርሴማም እንደ አጥማቂው ዮሐንስ እንደ ሽማግሌዎችና የልጆች አባት ነቢዩ ኤርምያስ ረቂቅ የሆነውን የሰማይ ዝናምን እንደዘጋ እንደ ነቢዩ ኤልያስ ከመምህሩ እንደሚበልጥና እንደሚልቅ እንደ ነቢዩ ኤልሳዕ ሊቁን ሳሙኤልን እንደወለደች እንደ ነቢይት ሐና የረበናትን ምክር እንደ ጣለች እንደ ንግሥት ሶስና በጥበብና በጽድቅ እንደምትበልጥ እንደ እስራኤላዊት ዮዲት ከእናቷ ማኅፀንና ከአባቷ አብራክ ከመረጣት ሁልጊዜም ተአምርንና ድንቅን ትሠራለች። ቡርክት ቅድስት አርሴማን ከፍጥረት ሁሉ ከድንግል ማርያም በቀር ከሴቶች ልጆች ሁሉ የሚመስላት የለም። እግዚአብሔር መድኃኒታችን እንደሚወዱት እንደ መልካሞች አማላጆች ቅዱሳን ሴቶች እንደ ሳራ፣ ርብቃና ራሔል እንደ ሐናና ኤልሳቤጥ ጸጋንና ረዴትን ተሰጥቷታል። ዳግመኛም በማይዋሽ ቃሉ ለቡርክት ቅድስት አርሴማ ቃል ኪዳንን ሰጣት። በአንቺ ጸጋ ያመኑ ብዙዎች ሰዎች ይድኑ ዘንድ ማልኩልሽ። የመንገድሽን ድካምና ተጋድሎሽን አስበው ይህንን ዓለም የናቁትን ገላቸውን እስከሚጨርሱ ድረስ እኔ ጠብቃቸዋለሁ፣ ድንግልናቸውንም እጠብቃለሁ፣ እስከ ሽምግልናም አደርሳቸዋለሁ አላት። ከክርስቲያን ወገኖች በጸሎተሽና በልመናሽ ቢታመኑ አረማውያንም ቢሆኑ ስለ አንቺ በመንግሥተ ሰማያት አስደስታቸዋለሁ። ያልተጠመቁትንም በሕይወት ውሃ አጠምቃቸዋለሁ። በኋላኛው ዘመንም ብዙዎች ክቡራን የጳጳሳት አለቆችና ኤጲስቆጶሳት ሁሉ ቀሳውስትና ዲያቆናት በምድር ላይ መታሰቢያሽን ያደርጋሉ። በአብያተ ክርስቲያናት ሁሉ በአንጾኪያ፣ በኪልቅያ፣ በሮሚያ፣ በአርማንያ፣ በግብፅና በሶርያ የገድልሽን መጽሐፍ ይጽፋሉ። ቡርክት ቅድስት አርሴማም በቃልህ እንደ ተናገርከው ይሁንልኝ አለች። እንደዚሁም ቅድስት አርሴማ ሆይ በቃል ኪዳንሽ የኢትዮጵያን ሕዝብ ሁላችንን ለዘላለሙ ጠብቂን፣ አሜን። የብፅዕት ቅድስት አርሴማ ታምር ይህ ነው። ጸሎቷና በረከቷ ከሁላችን ጋር ለዘላለሙ ይኑር፣ አሜን። የቀኝ ዓይኗን የታወረች አንዲት ሴት ነበረች። ሁልጊዜ ወደ ብፅዕት ቅድስት አርሴማ ቤተ ክርስቲያን ትመጣ ነበር። የእግዚአብሔር ወዳጁ ብፅዕት ቅድስት አርሴማ ሆይ ለዓይኔም ብርሃንን ይሰጠኝ ዘንድ ወደ እግዚአብሔር ለምኝልኝ ትል ነበር። በአንዲት ቀንም ወደ ብፅዕት ቅድስት አርሴማ ቤተ ክርስቲያን ገብታ እንደ ልማዷ ጸለየች። ጸሎቷንም ከፈጸመች በኋላ ከቀንዲል ዘይት ቅባት ተቀባች፣ ፈጥናም ተፈወሰች። ያን ጊዜም ታምራትን በምታደርግ በብፅዕት ቅድስት አርሴማ ጸሎትና ረድኤት ያዳናትን እግዚአብሔርን አመሰገነችው። የቅድስት ብፅዕት አርሴማ ጸሎትና የረድኤት ኃይል ይጠብቀን፣ ሁላችንንም ሕዝበ ክርስቲያንን ከመከራ ሥጋና ነፍስም ለዘላለሙ ያድነን፣ አሜን። ይሁን ይሁን። ውድ ክርስቶሳውያን፣ ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ።
የልቦናችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፈቃዱ ይሁንልን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ወለተ ያሬድ፣ ትርሲተ ድንግል፣ ወልደ ሥላሴ፣ ፍቅርተ ማርያም፣ ወለተ መስቀል፣ ወለተ ጊዮርጊስ፣ ወለተ ጊዮርጊስ፣ ወልደ ጊዮርጊስ፣ ወለተ ሥላሴ፣ ወለተ ጻድቅ፣ አጸደ ማርያም፣ ወለተ ሰማዕት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ኪዳን፣ ወለተ ኪሮስ፣ ፍሳ፣ ገብረ ሥላሴ፣ ኃይለ ሚካኤል፣ እህተ ማርያም፣ ወለተ ሥላሴ፣ ወለተ ኪዳን፣ ወለተ ማርያም፣ ሳሙኤል፣ ቅዱስ፣ ወለተ ሰማዕት፣ ገብረሃና፣ ተስፋ ሚካኤል፣ ገብረ ሕይወት፣ ገብረ ሥላሴ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ጊዮርጊስ፣ ወለተ መድህን፣ ወለተ ማርያም፣ ወለተ ጻድቅ፣ ርብቃ፣ ወለተ ማርያም፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ሚካኤል፣ ዓመተ መድህን፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ጽርሐ ጽዮን፣ ወለተ መድህን፣ ወለተ ሰማያት፣ ወለተ ብርሃን፣ ወለተ ኢየሱስ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ የሆይና ንግሥቲ አዜብ፣ ፍቅረ ማርያም፣ ስህነ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ወልደ ተስፋ ሕይወት፣ ወለተ አብርሃም፣ ፈረወይኒ፣ ብርሃነ መስቀል፣ ኤልዛቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍረወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ አቤል፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ ቡሩክ፣ ወልደ በረከት፣ ወልደ ሚልኪያስ፣ ወልደ ኤርምያስ፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወለተ ማርያም፣ ወለተ ሚካኤል፣ ኢዛና፣ ሰላማዊት፣ ራይሽናን፣ ወልደ ሰንበት፣ ጽጌ ማርያም፣ ወለተ ማርያም፣ ገብረ ማርያም፣ ወልደ ገብርኤል፣ ገብረ ቂርቆስ፣ ዕድላዊት፣ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ፣ ሥራችሁን የሰመረ፣ ቀናችሁ ያማረ፣ ኑሯችሁንም የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። ሉል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሥላሴ፣ ገብረ ሥላሴ፣ ኢዮብ፣ ወለተ ማርያም፣ ወለተ ማርያም፣ ሳህለ ማርያም፣ ኃይለ ጊዮርጊስ፣ በለጠ፣ ወለተ ሐና እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን። አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችን የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት
ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን፣ ቅዱሳን፣ ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን።